ፋበርና ዳዊት ሲተናነቁ አንድ እግሯ ከመንገድ ወጣ ብሎ ከጭቃ ውስጥ ገብቶ ዘንበል ብላ ቆማ የነበረችው ጅብ በጥይት የቆሰለ ትልቅ ዝሆን መስላለች። ፋበር እያቃሰተና እየተንገዳገደ ከደረሰላት በኋላ ትንሽ አረፍ ብሎ ቆየና ባለ በሌላ ኃይሉ ወደ ላይ ሲገፋት ካዘመመችበት ቀና ብላ በአራቱም እግሮቿ ቀጥ ብላ ቆመች። ፋበር ከዳዊት ወንበር ላይ ተቀመጠና ሞተሯን ሲያስነሳ በመጀመሪያው ሙከራ እምቢ ብላ በሁለተኛው ተነሳችለት። ከ5 ማይልስ በላይ የሚሆነውን ጉዞ በእግሩ ከማዝገም በመትረፉ ተደሰተ። እስከነ ሉሲ ጎጆ ካለው ርቀት ይልቅ የደረሰበትም ቁስል ለጉዞ ያስቸግረው ነበር። አንድ እግሩ ተጎድቷል፣ አናቱ ትልቅ እምቦ ያክሏል። በመኪናው መስታወት ፊቱን ሲመለከተው ደግሞ ተቦጫጭሮ አባብጦ ድል የተመታ ቡጢኝ አስመስሎታል። ልብሶቹ በዝናብ በስብሰው በጭቃ ተጨመላልቀዋል። ስለዚህ በአስቸኳይ ደህና ልብሶች አስፈልገውታል። መኪናይቱን ማንቀሳቀስ ሲጀምር ደግሞ የጣቱ ጥፍር ክፉኛ በመቁሰሉ በአንድ እጁ እየታገለ መኪናይቱን መንዳት እንደሚኖርበት ተገነዘበው። ያቺ ለእግረ ቆራጣ ተብላ የተሰራች መኪና ለእርሱ እምብዛም አስቸጋሪው አልሆነችበትም። ወደ ሉሲ ቤት የሚወስደው መንገድ ደግሞ የሚያሳስት አልነበረም። ከዳዊት ጋር ሲታገሉ በነበረበት ሰዓት የተደረገውን ተኩስ ሉሲ እንደማትሰማ በመተማመን ስለ ባሏ ሁኔታ አዲስ ውሸት ነግሮ ሊያሳምናት እንደሚችልም ማምሰልሰል ጀመረ። እውነቱን ፍርጥርጥ አድርጎ ቢነግራትም የምታደርገው አንድም ነገር አይኖርም። ግን ምናልባት የምታስቸግረውም ቢሆን እርሷንም ለመግደል አያስቸግረውም። ጉልበቱም መሳሪያውም አለው። ብቻ ለማንኛውም ጉዳይ ዝግጁ ሆኖ መኪናውን በቀስታ እየነዳ ወደ ሉሲ ቤት አመራ። በአንድ በኩል ደግሞ ከስሜቱ ጋር ከሐሳቡ ጋር የውስጥ ትግል መግጠም ጀመረ። ለመጀመሪያ ጊዜ ስለ መግደል ማምሰልሰሉ ነበር። ሉሲን ለመግደል ማሰቡን ጠላው። ስለ ፍቅሯ ስለ ስሜቷ ብሎም አልነበረም። እስከዚያች ሰዓት ድረስ የገደላቸውን ሰዎች ሁኔታ ያዛመደውና ትክክለኛነቱን ያመነበት በውጊያ ሜዳ እንደተፈጸመ አድርጎ ነው። ራሱን ለማዳን ተልእኮውን ከግቡ ለማድረስ ሲል ያደረገው ተግባር መሆኑን አምኖበታል። ሕሊናውም አልወቀሰውም። ታዲያ ሉሲንስ ለመግደል የማይፈልገው ስለምንድን ነው? ይህ ጥያቄ አእምሮ ያፈለቀለት በሁለት ምክንያቶች ተገፋፍቶ ይሆናል። ለንደን ውስጥ በነበረ ጊዜ በውዴታው ወደ ሀገሩ በላከው መረጃ መሰረት የጀርመን አየር ኃይል ቦምብ ጣይ አውሮፕላኖች በስህተት የቅዱስ ጳውሎስን ካቴድራል ደብድበውታል። የዚያ ካቴድራል ውብና ጥበባዊ ስራዎች ሲወድሙ ልቡ ተነክቷል። አሁን ውበትን የመጠበቅ የህልና ግዳጅ እንደሆነ ያምናል። ሉሲም ውብ ናት። ውበቷን ደግሞ በስሜታዊ ጨዋታቸው ሰዓት አድንቆላታል። ሩህሩህም ናት። በተግባር አሳይታዋለችና እንደ ማንኛውም ውብና የጥበብ ውጤት እርሷም እንክብካቤ ማግኘት እንደሚገባ ታመነላት። ፋበር በተሰማራበት ግዳጅ የተነሳ ሰዎች ገሏል። በዚያው ምክንያት ለወደፊቱ ሌሎችንም ሊገል ይችላል። ግን ይህን ቢያደርግ እንደ አረመኔ ወይም እንደ ነብሰ ገዳይ አውሬ ሆኖ መፈጸም እንደማይኖርበት ያምናል። በዚህም የተነሳ የተለየ ሰው ሆኖ መገኘት እንዳለበትም በዚያች ዕለትና በዚያችም ምክንያት እያመነበት ሄደ። አዎ ሰላዮችም እኮ ያደርጉታል ተብሎ የማይገመት የተለየ ባህሪ ያላቸው፣ ሰብአዊነት ርህራሄ የራቃቸው ሆነው መገኘትም አይፈቅዱም። በዚህም የተነሳ የስለላውን ሙያ ሲማር አብረውት የተማሩት ጓደኞቹን አስታወሳቸው። ኦቶ ፍሬድሪክ ሄልሙት በሙያቸው ሳይሆን በሰብአዊነታቸው ልዩ ልዩ ባህሪያት ነበሩባቸው። የሚወዱትና የሚጠሉት፣ የሚያደንቁትና የሚንቁት፣ የሚያከብሩትና የሚያዋርዱት፣ የሚጨክኑበትና የሚራሩለት ፍጡርና ተፈጥሮ ነበራቸው። ይህን ሁሉ ያስታውሳል። እርሱና እርሱ በዚህ ሙግት ላይ በመሆናቸውና በሁለታቸውም ላይ የደረሰውን ጉዳት እንደዚሁም ዝናቡና ጭቃው ያስቸገሩት የመኪናዋን ፍጥነት በጣም ቀሰስተኛ ሆነ።
ሉሲም በበኩሏ ምሳ አዘገጃጅታ ወንዶቹ በሰዓት ተመልሰው ስላልተመገቡላት አዝናባቸዋለች። በመስኮቱ ብቅ እያለች ከመንገዱ ላይ ስታተኩርባቸው ውላለች። በመጨረሻም መኪናዋ እየተንቀራፈፈች እንደ ሰካራምም እየተወለጋገደች ብቅ ስትል ተመለከተቻትና ልቧ ዳንኪራ ይመታ ጀመር። ነገሯ አስገርሟት በመስኮቱ ብቅ ብላ እንዳፈጠጠች መኪናዋ መቃረብ ስትጀምር በውስጧ ያለው አንድ ሰው ብቻ መሆኑን አረጋገጠች። የልቧ ዳንኪራም እየባሰበት ሄደ። ሰውነቷን ቅዝቃዜ አሰጠመው። መኪናይቱ ከበሩ ስትቆይም ጣራዋ ተበስቶ መስኮቷ ፍርክስክሱ ወጥቶ በውስጧ የተቀመጠውን ፋበር ብቻ መሆኑን እንዳረጋገጠች ያምላክ ያለ ምንድነው ጉዱ ብላ ጮኸች። እየሮጠችም ሄደችና በሹፌሩ በኩል ያለውን በር ከፈተች። ፋበር ከተቀመጠበት ወደ ኋላው ዘንበል አለ። አይኖቹንም አስለመለመ። ምንድነው ነገሩ? ምን ደረሰባችሁ? ብላ ተብረከረከች። ዳዊት ከቶም ቤት ቀርቷል። መኪናዋን ይዤ ስመጣ በመንገድ ተጋጨሁ አላት እያቃሰተ። ምን እንደደረሰባቸው አወቀችው፣ ተረዳቸው። ፍርሃቷ ጋብ ማለት ጀመረ። በል ውረድና ቤት ግባ እንጂ፣ አይዞህ በርታና ውረድ ስትለው የርህራሄ ስሜቷና አነጋገሯ ዘልቆ ተሰማው። እንደምንም ብሎ እግሮቹን እየጎተተ ከመሬት ላይ ሊያቆማቸው ሲሞክር ቁርጭምጭሚቱ እጥፍ አለበትና መሬት ላይ ሸብረክ ሲል ከብብቱ ገብታ ወደ ላይ አነሳቸው። በደህናው እግር ቁምና እኔን ትደገፈኝ ብላ ቀኝ እጁን ከትከሻዋ ላይ አሳርፋ እየጎተተች ወደ ቤት አስገባቸው። ልጇ ከመጀመሪያው ጀምሮ የሚሆነውን ሁሉ አይኖቹን አፍጥጦ ያያል። ሉሲ ፋበርን ከእንግዳ ማረፊያው አስገብታ ከምቹ ወንበር ላይ ስታስቀምጠው ወደ ኋላው ዘንጠፋልና አይኖቹን እንደመጨፈን አደረገ። በጭቃና በዝናብ የበሰበሰው ልብሱም እናቱንና ምቹን ወንበር ሲያጨመላልቀው ጆ ተመለከተ። ወደ መኝታ ሂድና ልብስ ልበስ አለች ሉሲ ልጇን እንደመገረም ብላ። ታሪኩን እኮ አልነገርሽኝም፣ ሰውየው ሞቷል እንዴ? አለ ጆ። አልሞተም፣ መኪናው ተጋጭቶ አደጋ ደርሶበት ነውና ሌላ ታሪክ የለውም፣ ወደ መኝታ ቤት ግባ አለችው። ሕፃኑ እንደቆመ እያጉረመረመ እምቢተኝነቱን በማሳየቱ የእናትየዋ ቁጣ ሲገርፈው ትዕዛዝ ተቀበለና ወደ ህድሞ ወጣ። ሉሲ ከባልትናዋ ዕቃ ማስቀመጫዋ መቀስ አወጣችና የፋበርን ልብሶች ከላዩ ላይ ለማላቀቅ መቆራረጥ ጀመረች። ጃኬቱን፣ ሹራቡን፣ ሸሚዙን እየቆራረጠች ከወገቡ ስትደርስ በግራ ጎኑ በኩል በማህደር ውስጥ ያስቀመጠውን ጩቤ ስታይ ተርበተበተች። ለአሳ መግፈፊያ ወይም ለመሳሰለው ስራ የሚገለገልበት ይሆናል ብላ ገመተችና ልትፈታለት ብትሞክርም ከለከላት። እሱን ተወት አድርጋ የግራ እግሩን ጫማና ሹራቡን አውልቃ የቀኙን ልታወልቅለት ስትሞክር ጮኸ። ጎብዝ እንጂ ጨክን፣ ጫማ መውጣት እኮ አለበት አለችው በርህራሄ ያየችው። የለበጥ አይነት ፈገግታ ሳያት። እርሷ ግን የጫማውን ማሰሪያ በጣጥሳ ቀስ አድርጋ ወለቀችለት። ጸጥ ብሎ ተመለከታት። ወዲያው ልጇ ተመልሶ መጣና በውስጥ ሱሪ ብቻ እኮ ነው አላት። ልብስ እኮ በሙሉ በስብሶበት ነው ብላ ልጇን እቅፍ አድርጋ ሳመችውና በሌኔ ቆበዝ ሂድና አልጋ ላይ ጋደም በል መጥቼ አቅፋለሁ አለችው። አባቴ ሲመጣ ሳሚልኝ አላት። እሺ ደህና ደር። ሉሲ ልጇን ሸኝታ ወደ ፋበር ተመለሰች። አይኖቹን ገልጦ በፈገግታ ተመለከታት። በይሄነሪን ሳሚለታ አላት እንደፈገገ። ከላዩ ላይ ዘንፈል ብላ ተቀመጠችና የተቦጫጨረ ፊቱን ሳስማለት ስታበቃ የውስጥ ሱሪውንም በመቀስ እየቀደደች አወጣችለት። በክፍሉ ውስጥ ግር ብሎ የነበረው እሳት የፈጠረው ሙቀት
ሰውነቱን አድርቆ አሞቀለት። ሉሲ ወጥ ቤቷ ገብታ ውሃ ሙቃ ከጥጥ ጋር አመጣችለትና የሙትሙትህን ወደዚህ ቤት ስትገባ ሁለተኛ መሆኑ ነው አለችና ጥጡን በሙቅ ውሃ እየነከረች ቁስሉን ማጠብ ጀመረች። መልእክቱ የተለመደው ነው ብሎ ሲያጉረመርም ምን አልክ አለች ደንገጥ ብላ። በካላይስ በኩል የፖንቶንን ጦር ተጠባበቁ አለ። ስማኝ ሄነሪ፣ ስለምን ጉዳይ ነው የምታወራው? ዘወትር አርብና ሰኞ በደረሰበት አደጋ አእምሮ የፈጠረበት ጭንቀትና ቅዠት ይሆናል ብላ አሰበችና በል ሄነሪ በቃ አርፈተኛ አለችው። ጥጡን በሙቅ ውሃ እየነከረች ፊቱን ጠራርጋለት ወዲያው ከመዝለፍለፍ ነቃ ብሎ ተስተካክሎ ተቀመጠና ከእሷ ላይ አፍጥጦ ዛሬ ቀኑ ማን ነው ብሎ ጮኸ። እሁድ ነው በቃ አረፍ በል ነው ብሎ ዘና አለላት። ከወገቡ የነበረውን ጩቤ እንድትፈታለት ፈቀደላት። መላ ሰውነቱን በጥጡ እየጠራረገችና እያሻሸች ካበቃች በኋላ ከፊት ለፊቱ ቆማ ትክ ብላ ተመለከተችው። እንደገናም ቁስሎቹን መድኃኒት በተነከረ ጨርቅ ሸፈነችለት። ልብሶቹን እየቆራረጠች አውልቃ ካስቀመጠችበት እያነሳች ኪሶቹን ፈተሸች። ገንዘብ፣ የመታወቂያ ወረቀት፣ ትንሽ ብልቃጥ፣ እነዚህም ብቻ ነበር ያገኘችው። ሁሉንም አንድ ላይ አድርጋ ከነጩቤው ከድምድሙ ላይ አስቀመጠች። ወደ እድሞ ወጣችና ልጇ እንደተኛ እቅፍ አድርጋ ስማው ወደ ውጭ ወጣ መኪናይቱን ወደ ቦታዋ አስገባቻት። የዳዊትን መጎናጸፊያና ልብሶች ለፋበር ሰጥታ ወደ ወጥ ቤቷ ገባችና ምግብ መስራት ጀመረች። እግረ መንገዷንም እየጎራረሰች መጠጧን ጨላለጠች። ከዚያ በኋላ በእንግዳ ማረፊያው ክፍል የተጋደመው ሰውዬ ነቅቶላት ቅፍቅፍ አድርጎ እንዲያጫውጣት መቋመት ጀመረች። እኩለ ሌሊት ሲቃረብ ፋበር ከእንቅልፉ ነቃ። ግን ፊቱ በድንጋጤ ሲዋጥ ተመለከተችው። የነበረበትን ክፍል በተሸበረ ስሜት ሲቃኘው ተመለከተችውና ሄነሪ ለምንድነው ፍርሃት የሚጫጫንህ አለችው። ምን ማለትሽ ነው አልገባኝም አላት። ከእንቅልፍ ስትነቃ ፍርሃት ይሰማል፣ ምክንያቱስ? እኔ እንጃ ብቻ ያምላክ ያለ ለካ አልተረፍኩም አለ ሰውነቱን እየዳሰሰ። በል እስኪ የሆነውን ንገረኝ። እስቲ በመጀመሪያ ከመጠጡ ቅጅልኝ። ከመጠጡ ቀድታ አቀረበችለትና የዳዊትን ልብሶች መልበስ ትችላለህ እኮ አለችው። ፈቃድሽ ከሆነ ቅር የማይልሽ ከሆነ ደስ ይለኛል እንጂ። የኔ ልብሶችስ? ቆራርጬ ጥያቸዋለሁ። እቃዎችስ? አለ እንደ መደንገጥ ብሎ። አስቀምጬልሃለሁ። ለመሆኑስ ጩቤ አሳ የምትቆራርጥበት ነው እንዴ አለችው። አዎ እንደዚያ ለመሳሰል አገልግሎት የምገለገልበት ነው አለና ከመጠጡ ተጎንጭቶ ግሩም ነው አለ። ለመሆኑስ ባለቤቴን እዛ ትተህ መኪናዬን እንዴት ለማጋጨት በቃ አለችው። ጥቂቶች በጎች ስለተጎዱበት እነርሱን አክማለሁና አንተ ወደ ቤት ተመለስላት ስላለኝ እኮ ነው የመጣሁልሽ አላት። አዎ ሁልጊዜም ቢሆን እንደዚህ ያስቸግሩታል አውቃለሁ። እና ይገርምሻል 7 የሚሆኑ ይመስለኛል የተሰበሩበት እና ያቃስታሉ። ታዲያ እኔ እንዳልጉላላባቸውና አንቺን ብቻሽን እንዳትሆኚ ነው የሰደረኝ እና መንገዱን ካለማወቅ የተነሳ አንድ ድብ ገጨው። መኪናዋም እንደመገልበጥ አለችና ወደኩ እያለ ለፈለፈላት። እዚህ ለመድረስ ቸኩላይ በጣም ስለፈጠንክ ይሆናል የተጋጨኸው። ይገርማል ስትመጣ እኮ ውልቅልቅ ወጥቶ ነበር አለችው። እንዴ መትረፌም እኮ ለተአምር። መኪናዋ እንደተጋጨች በመጀመሪያ ከውስጥ እንዳለ ወደኩና ራሴንና እግሬን ተመታ። ከዚያም ተሽቀንጥሬ ወደኩ። የፈለሰፈውን ትረካውን አወረደው። አዎ የደረሰብህ ጉዳትስ ቀላል አይደለም። ብቻ መትረፌ ያስገርመኛል። አንተ ግን ለአደጋ የተፈጠርክ ነህ አለችው። እግሮቹን ተራ በተራ እየዘረጋ አፍታታቸውና ራቁቱን እንደሆነ ተነስቶ ቆመ። ቀጥሎም ዕቃዎች ወደ ተቀመጡበት ድምድም ተራመደ። አደጋን ለመቋቋም የታደልክ ነህ። ኃይለኝነት ያስገርመኛል አለችው አይኖቿን ከሰውነቱ ላይ ተክላ። ጩቤውን አነሳና ወደ እርሷ ዘወር ብሎ እኛ አሳጥማጆች
ጤነኞች በመሆናችን አደጋ እንመክታለን። ለመሆኑ ልብሶች የት አሉ? አላት። እሷም ከተቀመጠችበት ተነስታ ቀረብ አለችለትና አሁን እኮ የመኝታ ሰዓት ነው፣ ልብስ ምን ያደርግልሃል አለችው። ቀስ ብሎም እየደገፈ ወደ መኝታ ክፍሏ ወሰዳትና ተኙ። ፊልድ ማርሻል ገርድ ቮን ረንድስተዲትን የጫነው ነጭ መርቼዲስ አውቶሞቢል ባቫሪያን በተባለው ሸለቋማ መንገድ እየተጠማዘዘ ወርዶ ዳገቱን ተያይዞታል። ያ የ69 ዓመት አዛውንት የነበረ ታላቅ የጦር መኮንን ከሂትለር ፍቅርና ከአክብሮት ይልቅ በሻምፓኝ መጠጥ ላይ ሙሉ ትኩረቱን የጣለ ነበር። በዚያም ጠባዩ የተነሳ ራሱ እንኳን ለማስታወስ ከማይችለው በላይ ሂትለር ከስራ እያባረረ እንደገና ደግሞ ሲታረቀው ኖሯል። በዚያም ዕለት ይህን ጉዳይ አስታውሶ ሂትለር እያባረረ በመለሰው ቁጥር ወደ ጦር አዛዥነቱ ለምን እንደሚመልሰው ነገሩ አስገርሞት ነበር። ስለ ገንዘብ ፈጽሞ የሚያስብ አልነበረም። ከአገሪቱ ከፍተኛ መኮንኖች እጅግ ከላቀው ማዕረግ ላይ ወጥቷል። በሂትለር መንግስት ውስጥ ታላላቅ ሽልማቶች ካገኙት መካከል የመጀመሪያ ሆኗል። ታላቅ ክብርም አግኝቷል። ግን በዚያ ጦርነት ታላቅ ድል ሊጎናጸፉ የማይችሉ መሆናቸውንም አምኖበታል። ሂትለር ስልጣን መቆናጠጥ እንደጀመረም የቦሄሚያው እስር ቤት አለቃ እያለ የሚያፌዝበት የነበረ እርሱ ነበር። እርግጥ ነው ያ ትንሹ እስር ቤት አለቃ ስለ ጀርመን የውትድርና ወጋወግም ሆነ ስለ ጦርነትና ውጊያ ስልት የሚያውቀው ቅንጣት እውቀትም አልነበረውም። ቅድሚያ ጥናት ቢኖረው ኖሮ ግን ያን ሊወጣው ያልቻለውን ጦርነት ባልጀመረው ነበር። ፊልድ ማርሻል ረንድስትዲት ግን ሀገሪቱ ካፈራቻቸው ምርጥ የጦር መኮንኖች አንዱ ነበር። የውጊያ ስልትና የአዋጊነት ችሎታውንም በፖላንድ በፈረንሳይና በሩሲያ አስመስክሯል። ግን የመጨረሻውን የድል አክሊል ሊጎናጸፉ እንደማይችሉም ተስፋ ከቆረጡት መካከል የመጀመሪያው ሆኗል። በዚህም ተስፋ ቢስነቱ የተነሳ ሂትለር ቢገለበጥም በስልጣን ላይ ቢቆይም ዋጋ እንደማይኖረው አምኖበታል። ቢሆንም ጀርመናዊ ወኔውና ወታደራዊ ችሎታው የህሊና ረፍት ስለነሳው ሀገሩን ከውድቀት ለማትረፍ ሲል ሂትለርን ለመገልበጥ ሸር ሲጠነስሱ ከነበሩት መኮንኖች ጋር በመተባበር ግዴታው መሆኑን አምኖበታል። ይህንንም ምኞቱን በተግባር ለመተርጎም ሲል ከሂትለር መንግስት ጋር የሙጥኝ ብሎ ቆይቷል። በስህተትም ይሁን በትክክል ምክንያት አገሩ አደገኛ የሆነ ጉዞ መጀመሯን አምኖበታል። በዚያች ዕለትም ሆነ ቀደም ብሎ እኔ ቀደም ያልኩ ፈረስ ነኝ፣ በዚህ አስቸጋሪ ወቅት ጉዳዩም አይደል ብዬ የአፍረት ካባ ደርቤ ቤቴ ለመቀመጥ አልችልም የሚል ጠንካራ እምነት እንደነበረው ያስታውሳል። በዚያች ዕለትም በታላቅ ወታደራዊ ስልጣኑ ላይ እንደነበረ ነበር። በምዕራብ የጦር ግንባር ለዘመተው የ5 ሰራዊት የበላይ አዝማች ነበር። የ1,500,000 ሰራዊት የበላይ አዛዥና አዋጊ ነው። እርግጥ ነው የጦርነቱ ቁጥር ከፍተኛም ቢሆን የሚገባውን ያህል የተጠናከረ ጦር አልነበረም። ከዚህም ሌላ ጀርመናውያን ያልሆኑ ሌሎች ዜጎች ነበሩበት። ቢሆንም ቅሉ በራሱ ስልትና ዕቅድ ለማዝመት የሚችል ከሆነ የባለ ቃል ኪዳኑ መንግስታት ኃይል ወደ ፈረንሳይ እንዳይገባ ለማድረግ የማያስቸግረው እንደሚሆን አምኗል። ስለዚህም ጉዳይ ከሂትለር ጋር ለመነጋገር ሲል ነበር በዚያች ዕለት በዚያ ምቹ መርሴዲስ ተጎብሮ ኬስተን በምትባለው ኮራብታ ይገኝ ወደ ነበረው ጽሕፈት ቤት ሲጓዝ የነበረው። በጠንካራ ምሽግ ውስጥ ከተዘጋጀው ከሂትለር ጽሕፈት ቤት እንደደረሰ ሽጉጡን ለዘቡ አስረክቦ ገባና በእንግዳ ማረፊያ ክፍል ውስጥ ተቀምጦ አካሉን ከምቹ ወንበር ላይ ያሳርፈው እንጂ አእምሮውን ግን ከሂትለር ጋር በሚያደርገው ውይይት በቂና አጥጋቢ ቃላትና ምክንያቶች እንዲያፈልቅለት ማስገደድ ጀምሮ ነበር። ቦታው ራሱም ቢሆን ተጨማሪ ሐሳብና ትዝታ ፈጥሮበታል። በ18ኛው ክፍለ ዘመን የተሰራ ቤተ መንግስት ነበር።
ውስጥና ውጭው በሚያማምሩ ጌጣጌጥ ያሸበረቀ ግሩም የእጅ ጥበብ ውጤት የሚታይበት ነበር። በመስኮቱ በኩል የሚታየው ትዕይንት ደግሞ የሚታወስበት ምክንያት ነበረው። የአገሪቱ ወግ እንደሚተርከው በዚያ መስኮት ትይዩ የሚታየው ሳልዘበርግ በተባለው ኮረብታ የጀርመን ንጉሠ ነገሥት የነበረው የፍሬድሪክ ባርባሮሳ አስከሬን በክብር ስለተቀመጠ የአባቶቻቸው አገር ከአደጋ ላይ በወደቀች ጊዜ ሊታደጋት ይነሳል ይባላል። ፊልድ ማርሻሉም ቢሆን በመስኮቱ አይኖቹን ወርውሮ ያን የንጉሠ ነገሥቱን ሬሳ በክብር ያስቀመጠውን ኮረብታ ደጋግሞ ቃኝቶታል። ታዲያ አገሩን ከውድቀት ለመታደግ ንጉሠ ነገሥቱ ተነስቶ ሂትለርን ያስወግድለት ይሆን? የሂትለር ጽሕፈት ቤት በሆነው ምድር ቤት ውስጥ ከራሱ ከፉክክሩ ሌላ 3 የቅርብ ረዳት መኮንኖቹ ብቻ የሚቀመጥባቸው 3 ጥንታዊ ወንበሮች ብቻ ይገኛሉ። እነርሱም በምዕራብ ጦር ግንባር የባህር ኃይሉ አዛዥ የነበረው አድሚራል ቶዶር ኮራንክስ፣ ቺፍ ኦፍ ስታፍ የነበረው ጀነራል አልፈርድ ጁድልና የሂትለር ልዩ ረዳት የነበረው አድሚራል ካርል ጅስኮቮን ፑትማከር የተባሉት ነበሩ። የሂትለር ልዩ አንጋች እያስተናበረው ወደ አዳራሹ እንደገባ ከተፈቀደለት ወንበር ላይ ተቀመጠ። ወዲያው ምግብና ሻምፓኝ ቀረበለት። ሂትለር ትልቁን መስኮት ተደግፎ ቆሞ አሻጋሪውን ይመለከታል። ፊልድ ማርሻሉ ምግቡን መጉረስ እንደጀመረ ፉህረሩ ከነበረበት ሳይነቃነቅ ፊቱንም ሳይመልስ እጆቹን ወደ ኋላው አዙሮ አጨበጨበና ስማኝ እስቲ ረንደስትሪት፣ የባለ ቃል ኪዳኑ ጦር በኖርማንዲ በኩል ይዘምትብናል በሚለው በሮሜል ጥናትና ሐሳብ አንተም ተስማምተሃል? ይህ ሊሆን እንደሚችል እኔም ህሊና ያመልክቶኛል። ይሁን እንጂ ክራንኬ ግን እስካሁን የሚያምነው የባለ ቃል ኪዳኑ መንግስታት ጦር በካላይስ በኩል ሊዘምትብን እንደሚችል አድርጎ ነው። ስለዚህ ከዚህ እምነቱ ሊመለስ እንዲችል አንተ ራስህ አስረዳው። አንተስ እንደርሱ አልነበረም እምነትህ? ብሎ ጥያቄውን ወደ ኋላ ወረወረ። ፊልድ ማርሻሉ በአፉ ሙሉ የጎረሰውን ምግብ ዋጠውና በዚህ ጉዳይ ላይ ላብራራልህ የምፈልገው ስለ 2 ነጥቦች ነው። እነርሱም ስለ አንዲት ብጣሽ የመረጃ ፍንጭና በመጨረሻ ስለደረስኩበት በቂ ግንዛቤና ምክንያት ነው። በመጀመሪያ ስለ መረጃው ፍንጭ ላብራራ። የባለ ቃል ኪዳኑ መንግስታት የጦር ኃይል ፈረንሳይ ውስጥ በቅርቡ የጀመሩት የአየር ድብደባ የሚያመለክተን ሲል በተባለው አካባቢ ያሉትን ድልድዮች ለማፍረስ ነው። አሁን እንግዲህ በዚህ ስልታቸው ከቀጠሉበትና ካላይስ የተባለውን አካባቢ ከያዙት ሲን የተባለችው ወረዳ ከጦርነቱ ውጪ ትሆናለች ለማለት እንችላለን። ግን ኖርማንዲን መያዝ ከጀመሩ ተጠባባቂውን ኃይላችንን በሲን በኩል አዝምተን ውጊያውን ልንገጥም እንችላለን። ሁለተኛ ስለ ግንዛቤና ምክንያቶቹ። እኔ ራሴ ባለ ቃል ኪዳኑ ጦር አዝማች ብሆን ፈረንሳይን በምን አይነት ስልትና ውጊያ ልዘምት እንደምችል ከዚህ ቀደም ሐሳቤን አቅርቤያለሁ። ይህንንም ለማድረግ ጦሩንና ትጥቁን በፍጥነት የማስተላልፍበትን መስመር ማዘጋጀትና እንዳይቋረጥብኝም ማስጠበቅ፣ ከዚያ በኋላ ማንኛውም እንቅስቃሴ ወደ ኖርማንዲ እንዲያመራ ማድረግ ነው። ግምቴና ምክንያቱም ይሄው ነው ብሎ ብርጭቆውን አንስቶ ሲጨልጥ አሳላፊው ድጋሚውን ቀዳለት። የሚደርሱን የመረጃ ፍንጮች የሚጠቁሙት ግን ካላይስ በምትባለው ወረዳ እንድናተኩርባት ነው አለ ጁድል። እና በዚህ የተነሳ የመረጃውን ድርጅታችንን ኃላፊ እንደ ከዳተኛ ቆጥረን ሰውተንበታል። ስለዚህስ በነገሩ ራስህ አምነህበታል። ክራንክ በልስት ያስረዳ አለ ሂትለርም ጣልቃ ገብቶ። እኔም ራሴ በጠላቶቻችን በኩል ሆኜ ጦር ባዘምት በየትኛው አቅጣጫ በኩል ጦርነቱን ልጀምር እንደሚገባኝ ሳውጠነጥን ነበር። ጓዴ ረንደስትዴት ያልተረዳቸው ብዙ እውነተኛ ምክንያቶች መኖራቸውን አውቃለሁ። ጠላቶቻችን ሮሜል በባህሩ ውስጥ የዘረጋባቸውን ወጥመድ በጣጥሰው በጨረቃዋ ብርሃን እየታገዙ በማዕበሉም እየተረዱ ሊወጉን እንደሚሞክሩ አምናለሁ። በኖርማንዲ በኩል ይዘምታሉ ብዬ ግን አላስብም አለ ጁድል። በዚህኛው ገለጻ የማይስማማበት መሆኑን ሂትለር ራሱን እያወዛወዘ አሳያቸው።
ጆድል እንደገና ንግግሩን ቀጠለ። አንድ ጠቃሚ የሆነ መረጃም ደርሶኛል። ብረት ለበሱ የእንግሊዝ ክፍለ ጦር ከሰሜን ወደ ደቡብ ጠረፍ ተዛውሯል። ዋናው ዓላማም በጄኔራል ፖተን የሚታዘዘው ከአንደኛው የአሜሪካ ጦር ጋር ለመቀላቀል ነው። ይህም መረጃ የደረሰን በሬዲዮ መልእክት ነው። የዚህ ክፍለ ጦር አዛዥም ጄኔራል ሰር አለን ሄንሪ አዳኤር መሆኑን ደርሰንበታል። እንግዲህ በዚህ መረጃ መሰረት ነገሩን ስገምተው ጦርነቱ ሲጀመር ይህም ክፍለ ጦር አማካዩን አካባቢ እንደሚቆጣጠር ይሰማኛል አለ። በዚህ ጊዜ ሂትለር በቁጣ ዘወር አለና ሰማችሁ ጄኔራሎች፣ ያቀረባችሁልኝ አስተያየት የተጣራም ይሁን የተቃወሰ ሐሳቤን ልግለጽላችሁ፣ አዳምጡኝና ብሎ ተናግሮ ሳያበቃ ፊልድ ማርሻል ረንደስትሪት ወኔዋ ጠነከረውና ሂትለርን አቋርጦ ክቡር ፋህረር፣ 4 የፖንዚር ክፍለ ጦር ያለምንም ግዳጅ ጀርመን ውስጥ ተቀምጧል። የባለ ቃል ኪዳኑ ጦር ኖርማንዲን በሚይዙበት ሰዓት እነዚህ ክፍለ ጦሮቻችን ደርሶ ሊከላከሉ እንደማይችሉ እገምታለሁ። ስለዚህ አሁን የምለምንህ ወደ ፈረንሳይ ሄደው በሮሜል ትዕዛዝ ስር እንዲመደቡ እንድትፈቅድ ነው። ይህንም የማሳስበው በበቂ ምክንያት ነው። የእኛ ግምትና መረጃ የተሳሳተ ሆኖ ጠላቶቻችን በካላይስ በኩል ጦርነቱን የጀመሩትም እንደሆነ እነዚህ ክፍለ ጦሮች ሊመክቱልን የሚችሉ መሆናቸውን ስለማምንበት ነው አለው። በእውነቱ እንዴት እንደሆነ አላውቅም፣ አልገባኝም፣ አላወቅኩትም እያለ ሂትለር ሲያጉተመትም ረንደስትሪትም ሂትለርን ለማሳመንና ሐሳቡን እንዲስማማበት እንደገና ሊያናግረው ሲል ጸጥ ብሎ ሲያዳምጥ የነበረው ፑትካማር ጣልቃ ገባና ክቡር ፋህረር፣ ዛሬ እሁድ አይደለም ብሎ ጠየቀ። እና እንግዲያስ? ሂትለር መለሰለት። ነገ ማታ ጠላቂ መርከባችን ዳይናዲል የሚባለው ሰላያችን ታመጣዋለች። አሃ፣ አዎ ልክ ነህ፣ የማምነውም እርሱን ነው አለ ሂትለር። ለነገሩ እርግጥ ነው ባለበትም ሆኖ መልእክቱን በሬዲዮ ሊያስተላልፍልን ይችላል፣ ግን አደገኛ ነውና ብሎ ጄኔራል ፑትካማር አስረድቶ ሳያበቃ ረንደስትሪት ጣልቃ ገባና ክቡር ፋህረር፣ ውሳኔያችንን ማዘግየት አይገባን። ጠላት በአየር ኃይሉና በግብረ ሽብር ስልት የሚፈጽመው ጥቃት እየበረታብን መጥቷል። ጦርነቱንም በማንኛውም ቀን ሊጀምር ይችላል ብሎ አስረዳ። በዚህ ግምትህ አልስማማም። የአየሩ ጠባይ እስከ ሰኔ መጀመሪያ የሚሰነብት ስለሆነ ጠላት ጦርነቱን በቅርብ ቀን ሊጀምር አይችልም አለ ክራንክ። የሰኔ መጀመሪያም እኮ ቢሆን ሩቅ አይደለም። በቃችሁ ብሎ ሂትለር ገላመጣቸው። ሁሉም ጸጥ ሲሉለት ውሳኔውን የፖንዜሩ ክፍለ ጦር እዚሁ ጀርመን ውስጥ እንዲቆይ ወስኛለሁ። የፊታችን ማክሰኞ የዳይናዲልን መረጃ እናገኘዋለን። ከዚያ በኋላ አሰላለፋችንን እንደገና አስብበታለሁ። አስፈላጊም ከሆነ ይዘዋወራል። እንደማምንበት የዳይናዲል መረጃ በኖርማንዲ በኩል እንደሚዘምትብን የሚጠቁመን ከሆነም የፖንዜሩ ኃይል ወደዚያው እንዲንቀሳቀስ አድርጋለሁ አለና አሰማቸው። ሰላያችን መረጃውን ባያመጣስ ምን ይደረጋል ብሎ ረንደስትሪትን ጠየቀ። መረጃውንም ካላመጣ በዚሁ ውሳኔ ላይ አተኩርበታለሁ አለ ሂትለር። እንግዲህ መልካም ፈቃድህ ቢሆንልኝ ወደ ጦር ሰፈሬ ልመለስ አለ ረንደስትሪት። ትችላለህ። ፊልድ ማርሻሉ ከተቀመጠበት ተነስቶ ወታደራዊ ሰላምታውን ለፉህረሩ ሰጥቶ ከዚያ ከ400 ጫማ የመሬት ውስጥ ምሽግ በአሳንሰር ተፈናጦ ሲወጣ ከምግቡና ከመጠጡ ይሁን ወይንም ያገሩ ጠቅላላ የውጊያ ስልት የት እንዳለ እንኳን በውሎ ባልታወቀ አንድ ሰላይ ትከሻ ላይ በመጣሉ ይሁን ሆዱን አመመውና ተቅለሸለሸ።